አይኑ ያየ መንገዱ የጠፋው ሚስጥሩ አደባባይ ወጥቶ የተዋረደው ዛሬም በሰው እጅ የሚመራው ስንት ወገን አለ። ፊደል አለማወቅ ብቻ አይደለም፣ የዕለት ተዕለት እስር ቤትም ነው። ዛሬ ማንበብና መጻፍ ባለመቻላችሁ የሚያጋጥሟችሁ አራት ነጥቦችን በትንሹ እናያለን። አንደኛ፣ ሚስጥራችሁ የእናንተ አይሆንም። የባንክ መረጃን ወይም የግል ደብዳቤን ሌላ ሰው እንዲያነብላችሁ ስትጠይቁ ሚስጥራችሁ አደባባይ ይወጣል። ሁለተኛ፣ የመድኃኒት ስጋት ነው። ለልጆቻችሁ የታዘዘን መድኃኒት መጠንና ሰዓት ማንበብ አለመቻል ለህይወት አስጊ የሆነ ስህተት ውስጥ ይከታል። ሶስተኛ፣ የቤተሰብ ኃላፊነት ነው። ልጆቻችሁ አባዬ ወይም እማዬ አንብቡልኝ ሲሉ መልስ አጥቶ አንገት መድፋት ትልቁ የስነ ልቦና ስቃይ ነው። አራተኛ፣ ሁልጊዜ መሪ መፈለግ ነው። ታክሲ ለመያዝም ሆነ መንገድ ለመጠየቅ ሁልጊዜ በሰው ፊት ማጎንበስና ጥገኛ መሆን የራስ መተማመንን ያጠፋል። ብቸኛው መፍትሄ ደግሞ ዓለም አካዳሚ ነው። ይህ ሁሉ የጨለማ ቀንበር እንዲያበቃ ዓለም አካዳሚ ብርሃን ይዞላችሁ መጥቷል። መማር ዕድሜ አይገድበውም። ባላችሁበት ቦታ ሆናችሁ አዲስ ህይወት ጀምሩ። ከሀገር ውስጥም ሆነ ከሀገር ውጭ አሜሪካ፣ አውሮፓ፣ አረብ ሀገራት በየትኛውም የዓለም ክፍል ሆናችሁ መማር ትችላላችሁ። በፈለጋችሁ ሰዓት በቀን ወይም በማታ ፕሮግራም እናንተ የሚመቻችሁን ሰዓት መርጣችሁ መማር ትችላላችሁ። አሁንኑ በ0953 61 5956 ደውላችሁ ተመዝገቡ። የፊደል ጨለማ ይብቃችሁ፣ የእውቀት ብርሃን ይብራላችሁ። ዓለም አካዳሚ ለተሻለ ህይወት። እሺ ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ጀማሪዎችን ያሳስታሉ ብዬ ከፊደላት መረጥ አድርጌ ይዤላችሁ መጥቻለሁ ማለት ነው። ፊደልን ከፊደል እያወዳደርነ ወይም የሚመሳሰሉባቸውን ፊደል ከአንደኛው ጋር እያወዳደርነ እናያለን ማለት ነው። በዚህ ቪዲዮ ምንም የሚከብዳችሁ ፊደል አይኖርም ከእንግዲህ በኋላ ማለት ነው። ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ በትዕግስት አብራችሁን ሄዱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ፣ በዛውም ላይክ ያደረጋችሁ ኮሜንት ያደረጋችሁ አበረታቱኝ ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ በ095361 5956 ወይም ታች ላይ ባስቀመጥላችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ደውሉልን። ካላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ መማር ትችላላችሁ ማለት ነው። እናንተ ስራችሁን በማይነካ መልኩ ስለሆነ በቀን ወይም በማታው ፕሮግራም እናንተ ነፃ በምትሆኑበት ሰዓት መርጣችሁ ትምህርታችሁን ካላችሁበት ሆናችሁ መጀመር ትችላላችሁ ማለት ነው። እድሜ ጾታ አይገደበውም። በፈለጋችሁት የእድሜ ክልልና ማንኛውም ጾታ ወንድ ሴት አይልም ማለት ነው። መማር ትችላላችሁ። ወደ ትምህርቱ እንሂድ። እቺ ቂ ነች። ቁቂ። ሶስተኛ ቂ ቂ ቂ ቂ ቁቂ። እቺ ደግሞ ጣ ነች። ጣ ጠጡ ጢጣ። አራተኛ ቂ ጣ ቂ ጣ ቂጣ ቂጣ። ከዚህ ላይ ደግሞ ቂ ነች። እቺ ደግሞ ጦ ነች። ጦ በአንድ ላይ ቂ ጦ። ሰባተኛ ቂጦ። አስባችሁታል? ከዚህ ላይ አራተኛውና ሰባተኛው እየተመሳሰለባቸው ማለት ነው። በውስጥ የሚማሩ ተማሪዎችም አሉ። አንዳንዶቹ አራተኛቸውና ሰባተኛቸው እግራቸው በየትኛው እንደሚያጥር ግራ ይገባቸዋል ማለት ነው። ስለዚህ በዚህ ቪዲዮ ጥርት አድርገን እናያለን ማለት ነው። ከእንግዲህ በኋላ የሚያስቸግራቸው ፊደል አይኖርም። ከዚህ ላይ ያበቃለታል ማለት ነው። እሺ አራተኛ ሲሆን የመጀመሪያ እግሩ ነው የሚያጥር። አያችሁት? ለምሳሌ ይሄኛው አንደኛ እግር፣ ሁለተኛ እግር፣ ሶስተኛ እግር ይባላል። ስለዚህ መጀመሪያ ሁለት እግሮቿ ያጥራሉ። እንደዚህ ከሆነ የመጀመሪያው የሚያጥር ከሆነ አራተኛ ፊደል ነው የሚሆነው። ግን አንደኛ፣ ሁለተኛ፣ ሶስተኛ መጨረሻ እግሮቹ ማለት ነው። እነዚህ መጀመሪያ እግሮች ናቸው፣ እነዚህ ደግሞ መጨረሻ እግሮች ናቸው። ስለዚህ መጨረሻ እግሮቹ ካጠሩ ያ ፊደል መጨረሻ ነው ማለት ነው። የዚህ የጠቤትም አይደለም። ማንኛውም ፊደል መጨረሻ እግሩ የሚያጥር ከሆነ መጨረሻ ፊደል ነው። አራተኛ የሚሆን ደግሞ የመጀመሪያ እግሮቹ ሲያጥር ነው ማለት ነው። ስለዚህ ይሄኛው አራተኛ፣ ይሄኛው ሰባተኛ ነው። ይሄኛው ሶስተኛ፣ ይሄኛው ሶስተኛ ነው ተመሳሳይ። ስለዚህ ቂጣ ቂጣና ቂጦ ቂጦ። ስለዚህ ይለያያል ማለት ነው። ስለዚህ ይለያያል ማለት ነው። ቂጣ ቂጦ። እንቀጥል። ከዚህ ላይ ሞ ሰባተኛ ሞ፣ እችኛውም ሰባተኛ ሞ ነች። አሁን የምናወዳድር ማንን ከማን ነው? አራተኛውን ከሰባተኛ። ይሄኛውንና ይሄኛውን እናወዳድራለን። አያችሁት? ቅድም እንዳልኳችሁ ይሄኛው የመጀመሪያ እግሩ የሚያጥር ከሆነ አራተኛ ነው ብያለሁ። መጨረሻ እግሩ የሚያጥር ከሆነ መጨረሻ ነው ብያለሁ። ስለዚህ ይሄኛው ጣ ይባላል። ጠጡ ጢጣ። ይሄኛው ደግሞ ጦ ይባላል። ጠጡ ጢጣ ጤጥጦ። ስለዚህ ሞጣ ሞጦ። ትርጉም አይሰጥም። አሁን ይሄ ሞጦ ብንለው እና ሞጣ ብንለው ትክክለኛ ትርጉም የሚሰጠን
አራተኛ ሲሆን ነው ማለት ነው። ስለዚህ በአራተኛው እናነባለን፣ በአራተኛው እንጽፋለን። ሞጣ ሞጦ ጦ ጦ። አያችሁት? መጨረሻ እግሩ ካጠረ መጨረሻ ነው ማለት ነው። በቃ ሞጦ ሞጦ ሞጣ። በጣም አሪፍ። እንቀጥል። ዘ የመጀመሪያ ይሄኛው ደግሞ እግሩ ላይ ቀለበት አለው። እግሩ ላይ ቀለበት ካለው ማንኛውም ፊደል አምስተኛ ነው። እግሩ ላይ ቀለበት ካለው ነው ያልኩኝ። በቀኝ በኩል እግሩ ላይ ቀለበት ካለው ያ ፊደል አምስተኛ ነው። እግሩ ላይ ቀለበት ካለው ይሄኛው አምስተኛ ነው ማለት ነው። ይሄኛው ደግሞ ሰባተኛ ነው። ሎ ይባላል። ሎ። እግሩ ላይ ቀለበት የለውም። እግር ማለት ታች ላይ መጨረሻ ነው። ይሄኛው ግን ያለው የት ነው? ጎኑ ላይ ነው። ጎኑ ላይ ቀለበት። ይሄኛው ሰባተኛ ይሆናል። ይሄኛው አምስተኛ ይሆናል። አምስተኛው ስሙ ሌ ነው የሚባለው። ለሉ ሊላ ሌ። ይሄኛው ደግሞ ሎ ነው። ለሉ ሊላ ሌ ልሎ። ስለዚህ ዘሌ እና ዘሎ። ዘሌ ዘሎ። ልዩነቱን ከዚህ ጋር ጥርት አድርጋችሁ ማወቅ ትችላላችሁ ማለት ነው። ልክ እንደ ሌ ሁሉ ማንኛውም ፊደል በዚህ በኩል ከዚህ ዳይሬክሽን ላይ ወይም ከእግሩ መጨረሻ ላይ ከፊደሉ መጨረሻ ላይ በቀኝ በኩል እግሩ ላይ ዜሮ ካለው ያ ፊደል አምስተኛ ነው ማለት ነው። አምስተኛ ነው። ይሄ ግን ከጎን ላይ ነው ዜሮ ያለው፣ መጨረሻ ይሆናል ሰባተኛ። ስለዚህ ዘሌና ዘሎ ትርጉሙ ከዚህ ላይ ይለያያል። ዘሌ ዘሎ። በጣም አሪፍ ውድ ቤተሰቦች እንቀጥል። ሀ ሌ ሀሌ ሀሌ ሌ ቅድም አይተነዋል። እግሩ ላይ ቀለበት ካለው አምስተኛ ነው ብለናል። ስለዚህ ይሄ ፊደል ሌ አምስተኛ ነው። ለሉ ሊላ ሌ ሌ። ስለዚህ ሀ ብለን ሌ ስንል በአንድ ላይ ሀሌ ይላል። ሀሌ ሀሌ። ከዚህ ላይ ሃሎ ሃሎ ሃሎ። ሀሌና ሃሎ ተለያየ ማለት ነው። ሀሌ ወይም ሀሌ ስናጠብቀው ሃሎ ሃሎ። መጨረሻ ሲሆን ሃሎ፣ አምስተኛ ሲሆን ሀሌ ሀሌ። ጎበዞች ውድ ቤተሰቦች ተከተሉኝ በደንብ። ከዚህ ላይ ወ የመጀመሪያ አሁን የምናወዳድረው ማንን ነው? ርንና ጋን ነው። አብዛኛው ተማሪዎቼ ከዚህ ላይ ነው ብዙ ጊዜ የሚይዛችሁ። እር የምትባለዋ የምትዞረዋ ወደ ቀኝ በኩል ነው። አያችሁት? ይሄ ወደ ቀኝ ነው ፊቱን የዞረ። ይሄኛው ደግሞ ጋ የሚባለው ወደ ግራ ነው የዞረ፣ ወደ ግራ። ስለዚህ ወርና ወጋ። ር ማለት የረቤት ስድስተኛ፣ ረ ሩ ሪ ራ ሬ ር የምንለው። ጋ ደግሞ ገ ጉ ጊ ጋ የምንለው። ስለዚህ ወርና ወጋ ይሆናል። ወር ር ነው። ይሄ ር ፊቱን ወደዚህ የሚያዞር ከሆነ ር ነው። ወደዚህ የሚያዞር ከሆነ ደግሞ ጋ ነው። ስለዚህ ወር። ይሄኛው ደግሞ ወጋ። በጣም አሪፍ። ከዚህ ላይ የመጀመሪያ ር ደግሞ ስድስተኛ፣ ር ስድስተኛ ማለት ነው። ር ስድስተኛ። ስለዚህ በ እነዚህ ቅድም ያየናቸው ናቸው። በሌላ ምሳሌ እንያቸው ብለን ነው እንጂ ተመሳሳይ ናቸው። ስለዚህ ር ነው የሚባለው፣ ይሄኛው ጋ ነው። ስለዚህ በርና በጋ ይለያያሉ ማለት ነው። ስለዚህ በር። ይሄኛው ደግሞ በጋ። ፊቱን ወደዚህ ወደ ግራ የሚያዞር ከሆነ ጋ አራተኛው ነው። ፊቱን ደግሞ ወደ ቀኝ የሚያዞር ከሆነ ስድስተኛው ነው። ስለዚህ በር ይሆናል። ይሄኛው ደግሞ በጋ ይሆናል። በጋ በር በጋ በር በጋ። ጎበዞች እንቀጥል። ከዚህ ላይ የመጀመሪያ ካ ቅድም ያየነው ከዚህ ጋር የመጣ ካ። አያችሁት? የመጀመሪያ እግሩ ካጠረ አራተኛ ነው ማለት ነው። አራተኛ። ስለዚህ ካ ይባላል። ካ መካ ካ ከኩኪካ መካ። ይሄኛው ደግሞ መኮ። አሁን እንደዚህ አድርጋችሁ መካ ለማለት ፈልጋችሁ እንደዚህ መጨረሻ እግሩን ብታሳጥሩት ልክ አይደላችሁም፣ ሮንግ ናችሁ ማለት ነው፣ ስህተት ናችሁ። ስለዚህ የሚያጥረው የመጀመሪያ እግሩ ነው። ምን ለማለት?
መካ ለማለት መካ ለማለት የመጀመሪያ እግሩ ነው የሚያጥረው። መኮ ነው የሚለው ደግሞ ይሄ መኮ ኮ መጨረሻ የከ መጨረሻ ከኮ ኬ ካ ኬ ክ ኮ የምንለው መኮ መካና መኮ። በጣም አሪፍ። እንቀጥል። ለ ስለዚህ ለካ 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 ከዚህ ላይ ደግሞ ለኮ ኮ መጨረሻ ለኮ ለካ እና ለኮ ኮ መጨረሻ እግሩ ካጠረ መጨረሻ ነው። የመጀመሪያ እግሩ ካጠረ አራተኛ ነው ብለናል። ስለዚህ አራተኛው ካ ለካ መጨረሻው ኮ ለኮ ይሆናል። እሺ አ ን ድ አ ን ድ አሁን ደግሞ የምናወዳድር ማንና ማንን ነው? ድንና ዱን። ድ ስድስተኛ ዱ ሁለተኛ። ከዚህ ላይም ብዙ ተማሪዎች ተሳሳቱብኛላችሁ። ድ ከሆነ ስድስተኛ ከሆነ አግዳሚ የሚሆነው ጭንቅላቱ ላይ ነው ድ የሚባለው ድ ድ። እሺ ሁለተኛ ከሆነ ደግሞ እግሩ ላይ ነው ወይም ከጎን ላይ በቀኝ በኩል ከዜሮ ላይ አይደለም ከጎን ላይ እንደዚህ ከሆነ ሁለተኛ ነው ዱ ይባላል። ስለዚህ ይሄኛው አን ድ አንድ ይሄኛው ደግሞ አን ዱ አንዱ ይሆናል። አ የመጀመሪያ ን ስድስተኛ አን ድ ስድስተኛ አን ድ አንድ ይሄኛው ደግሞ አን ዱ አንዱ አንድና አንዱ ይሆናል። ሁለተኛ ሲሆን ከታች ነው የሚሆነው። ስድስተኛ ሲሆን ጭንቅላቱ ነው የሚሆነው። በእያንዳንዱ ጽሁፍ አንዳንድ ነገር መያዝ ይጠበቅባችኋል። ለምሳሌ ከዚህ ጽሁፍ ስድስተኛዋን ማወቅ አለባችሁ። ከዚህኛው ጽሁፍ ደግሞ ሁለተኛ መሆኑን ማወቅ አለባችሁ ማለት ነው። ስለዚህ ከዚህ በኋላ እች ድ የምትባለዋና ዱ የምትባለዋ ፊደል አትከብዳችሁ ማለት ነው። ጥርት አድርጋችሁ ታውቃላችሁ ማለት ነው ከእንግዲህ በኋላ። ስለዚህ አንዱ ሲል አንድ ሲል እንደዚህ ነው፣ አንዱ ሲል ደግሞ እንደዚህ ነው ማለት ነው። እንቀጥል። እሺ ይሄኛውም ገድ አያችሁት? ድ ስድስተኛ ሲሆን ገድ ከጭንቅላቱ ላይ ሲሆን ድ ይሆናል። ከታች ሲሆን ደግሞ ዱ ይሆናል። ስለዚህ ገድና ገዱ ገድ ማለት ስድስተኛ ነው። ገዱ ሁለተኛ። ውድ ቤተሰቦቼ ግልጽ እየሆንላችሁ እንዳለ ተስፋ አለኝ። ደግሞ የሚከብዳችሁ ከሆነ ቪዲዮውን ደግሞ እየመለሳችሁ ከመጀመሪያው ጀምራችሁ እየመለሳችሁ እዩት። በደንብ ግልጽ ይሆንላችኋል ማለት ነው። በዚህ ቪዲዮ በጣም አስተማሪ ስለሆነ በጣም ከምላችሁ በላይ፣ ምክንያቱም የሚያወዛግባችሁን ፊደሎች መረጥ አድርጌ አምጥቼ እያወዳደርነ ስለምናይ በጣም ግልጽ ይሆንላችኋል ብዬ አስባለሁ። በደንብ ተከተሉኝ። እሺ አሁን ደግሞ የምናወዳድር ማንና ማንን ነው? ብ የምትባለዋንና ቡ የምትባለዋን። ብ ማለት ስድስተኛ ነች። ቡ ማለት ሁለተኛ ነች። በጣም አሪፍ ነው። ከዚህ ጋር ብ ማለት በቡ ቢ ባቤ ብ። እቺ አግዳሚዋ የምትሆነው በግራ በኩል ነው። በዚህ በኩል በዚህኛው ጉሩ አይደለም። በዚህኛው ጉሩ በኩል ከሆነ አግዳሚው የሚሆነው ወይም በግራ በኩል ከሆነ ስድስተኛ፣ በቀኝ በኩል ከሆነ ደግሞ በዚህኛው እግሩ ከሆነ በዚህኛው እግሩ አይደለም፣ በዚህኛው እግሩ በቀኝ በኩል ከሆነ ሁለተኛ ቡ ነው፣ በቡ። ስለዚህ ጸብና ጸቡ ይሄኛው ግን ጸብ። በጣም አሪፍ። አሁን ብና ቡ ከእንግዲህ በኋላ አይከብዷችሁ ማለት ነው። ከዚህ ላይ ጥርት አድርጋችሁ መሄድ ትችላላችሁ ማለት ነው። ጸብና ጸቡ ጎበዞች። ከዚህ ላይ ብ ማለት ይሄ ነው። በቃ እባብ። ይሄኛው ደግሞ እባቡ። ስለዚህ ስድስተኛ እነዚህ ማለት ነው። ባ አራተኛ ብ ስድስተኛ ቡ ሁለተኛ። ስለዚህ እባቡ። በጣም አሪፍ። ቡ እችኛዋ ቡ እችኛዋ ብ መሆኑን ጥርት አድርገን አወቅን ማለት ነው። ውድ ቤተሰቦቼ ከዚህ ላይ መደ ከዚህ ላይ ደግሞ እንጨምርበት ብ በአንድ ላይ
መደብ መደብ። ከዚህ ላይ ደግሞ መደቡ ቡ መደቡ። አሁንም ያወዳደርን ያለ ነው ብንና ቡን ነው። ስድስተኛና ሁለተኛን ማለት ነው። መደብና መደቡ። በጣም አሪፍ ነው። በዚህ መልኩ እናንተም አንዱን ፊደል ከአንዱ ፊደል ምናልባት አልያዛችሁ ካለ ለምሳሌ ሁለተኛ ፊደል እና ስድስተኛ ፊደል ከሆነ የሚመሳሰልባችሁ አውጧቸው። በቃ የሆነ ቦታ ላይ ጻፏቸውና ምልክቶቹ እንዴት ነው የሚጨመሩበት፣ በየት በኩል ነው የሚቀነስበት፣ እግሩ የሚያጥረው በዚህ በኩል ነው በዚህ በኩል የሚለውን ዳይሬክሽን ወይም አቅጣጫውን መያዝ ማወዳደር ነው። በቃ እናንተ ጀማሪዎች ከሆናችሁ እየጀመራችሁ ከሆናችሁ ማወዳደር ነው የሚጠበቅባችሁ። ለምሳሌ የሆነ ሰዎች ቢመሳሰሉባችሁ እነዛን ሰዎች የምትለዩቸው በምንድን ነው? አንደኛ ወይ በሚያደርጉት ጫማ ሊሆን ይችላል፣ ወይ በቀለማቸው ሊሆን ይችላል፣ ወይ በቁመታቸው ሊያጥር ሊረዝም ይችላል አንዱ ሰውዬ። እንደዛ ፊደሎችም እንደዛ ናቸው። አንዱን ፊደል ከአንዱ ፊደል እያወዳደራችሁ ያዟቸው። እንደዛ ስትሆኑ በትንሽ ቀን ለውጥ ታመጣላችሁ ማለት ነው። ይህ ቪዲዮ ደግሞ እንደዛ ለማድረግ ዋነኛ መፍትሄ ነው ማለት ነው። በደንብ እየመለሳችሁ ከመጀመሪያው ጀምራችሁ ሰዓታችሁን ተጠቅማችሁ በደንብ እዩት ማለት ነው። አሪፍ ቪዲዮ ነው። በዚህ መልኩ በውስጥ መስመር ደግሞ ጥርት አድርጌ ስለማስተምራችሁ መማር ለምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ሌላ ምንም አያስፈልግም። ስልክና ኢንተርኔት ካለ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት ማታ ወይም ቀን ከሌሊቱ 11 ሰዓት እስከ ምሽት 7 ሰዓት እኛ እናስተማራለን። እናንተ ብቻ ተገኙ እንጂ እኛ እንቅልፋችን መስዋዕት አድርገን እናስተምራችኋለን፣ ብቁ እናደርጋችኋለን። ከመጀመሪያው ከፊደል ጀምራችሁ መማር ትችላላችሁ። እድሜ ጾታ አይገድበውም ማለት ነው። ከእንግዲህ በኋላ ማንበብና መጻፍ በአካዳሚያችን ብቁ ትሆናላችሁ ማለት ነው። መማር ለምትፈልጉ በ0953 61 59 56 ወይም ታች ላይ ባስቀመጥላችሁ ስልክ ቁጥር ደውሉልን። ለዛሬ የነበረን ቆይታ ይህን ይመስላል። ውድ ቤተሰቦቼ በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው።